ላይቭ ነን እንግዲህ ያለነው። እንደምን አላችሁ? እንደምን ከረማችሁ? እንግዲህ በቢዝነስ ፔጄ ላይ በኋላ በየቦታው ሼር ሲደረግ የምታዩት በሙሉ ሰላምታችን እንግዲህ በያላችሁበት ይድረሳችሁ። እንግዲህ ዊክሊ ሴሽናችን ነው የዛሬ ሴሽን። ከሰኞ እስከ ዓርብ ድረስ በተለያዩ ፔጆች ለአጫጭር ደቂቃ በተለያዩ ርዕሶች ላይ እናወራለን። ይህንን የኦንላይን ቢዝነስ መቼም ኦንላይን ቢዝነስ ሲባል በዚህ ሰዓት በጣም ብዙ ሰዎች ሻክ ሁሉ ሊያደርጉ ይችላሉ ምናምን። ገና ኦንላይን ሲባል ደግሞ ስካም ብለው ደግሞ የሚያስቡ ሰዎች አሉ። ቢኮዝ ሶ መኒ ፒፕልስ አር ስቲል ኮንፊውዝድ አባውት መኒ። ለዛ ነው በጣም ብዙ ሰዎች ነገሮችን ከመማር ከማጥናት ምናምን ይልቅ በፍርሃት ውስጥ ሆነው ፍርሃት በሚያስተጋቡ ሰዎች ተውጠው ያሉት ማለት ነው። እና ከዛ አንጻር ዛሬ እንግዲህ ደፈር ብለን ለምን እነዚህ ቢዝነስ ባለቤቶች የሆኑ ሰዎች እንዴት አድርገው ነው ፍርሃታቸውን ማስወገድ የቻሉት? ምክንያቱም እኔ 10 ዓመት ሙሉ ድረስ ጆሮ የጠገበው ነገር ኦንላይን ያሉ ትራንዛክሽኖች እስካም ማድረጊያዎች እንደሆኑ ነው። ግን ሪያሊቲው ነው ሁሉም ስላልሆነ እኮ ነው። አማዞን ላይ ቤታችን ቁጭ ብለን እቃ እየገዛን ቤታችን ይመጣል አይደለም? ኦንላይን ትራንዛክሽን ነው። ስለዚህ ኦንላይን ትራንዛክሽን የሚያደርጉ በጣም ብዙ በርካታ ካምፓኒዎች አሉ ዲስ ዴይስ። ኖት ኦንሊ አማዞን ላይ በጣም የተለያዩ የካምፓኒ ዌብሳይቶች ላይ ገብተን ኦንላይን ብዙ እቃዎችን እናዛለን፣ ቤታችን ይመጣል። ምናልባት ደግሞ የተሳሳቱ ዌብሳይቶች ላይ ደግሞ ትራንዛክሽኖች አድርገን ከሆነ ብርቅና ድንቅ ነገር አይደለም። እዚህ ሀገር ስካም የተደረግንበት ነገር ካለ ያው አካውንታችን ምናምን መቀየር ነው እንጂ የሚጠበቅብን ኢንድ ኦፍ ዘ ወርልድ አይደለም። ግን ስቲል በጣም ብዙ ሰዎች ግን ይፈራሉ። በቃ ኦንላይን ላይ ሰርተው ሪዛልት ማምጣትን ከማሰብ ይልቅ በድህነት መኖር ወይ ደግሞ ምንም አይነት ለውጥ ሳይኖራቸው ኮንፈርት ዞናቸው ላይ ኖሮ ማለፍንም የሚመርጡ በጣም ብዙ ሰዎች እንዳሉ ይታወቃል። ግን የእውነት ሁሉም አንድ አይነት ናቸው ወይ ስንል ግን አይደሉም። ባይሆን ኖሮ 5 ዓመት ተኩል የምሰራበትን ካምፓኒ ላገኝ አልችልም ነበረ። ሁሉም ስካመርስ ቢሆኑ፣ ሁሉም ሌጂት ያልሆኑ ሲስተሞች ቢሆኑ አግኝተን መስራት፣ እርስ በርሳችንም ተገናኝተን ኮኔክትድ ሆነን መስራት የምንችልበትን ፕሪቪሌጅ ፈጽሞ ልናገኝ አንችልም ነበረ። እና ከዛ አንጻር ነው እንግዲህ የዛሬው የዲስከሽን ቶፒካችን። በጣም ብዙ ሰዎች እስካሁን ድረስ እንደሚፈሩ ይታወቃል። ብዙ ሰዎች የተለያዩ ኦፖርቹኒቲዎችን ሲያገኙ ገና ኦንላይን ነው ብቻ ስራው ስለተባለ ብቻ በሙሉ ከስካም ጋር አያይዘው ወይ ደግሞ በጣም በቃ እጭበረበራለሁ፣ እንደዚህ ቢሆንስ፣ እንዲህ ቢሆንስ በሚሉ ፍርሃቶች ተይዘው ይፈራሉ። መስራት ግን ሳይፈልጉ ገንዘብ ማግኘት የሚፈልጉበትን ሚንስ መፍጠር ሳይፈልጉ ቀርተው አይደለም፣ በከፍተኛ ፍርሃት ውስጥ ስላሉ ብዙ ሰዎች ማለት ነው። ብዙዎቻችሁ ሪች አውት የምታደርጉን ያን ነገር እንዳለባችሁ ስለምትናገሩ ማለት ነው። እና ከዚህ አንጻር እነዚህ ሰዎች እንግዲህ አንድ አይነት ጥያቄ ነው የሚጠየቁት። የቢዝነስ ፓርትነሮቼ ናቸው ሁሉም። የማታውቋቸው ሰዎች እንግዲህ ይወቋቸው። ቢዝነስ ፔጃቸውን በኋላ ታግስ አደርግላችሁ ፎሎ እያደረጋችሁ ካላቸው ጀርኒ ምን እየሰሩ እንደሆነ ተማሩባቸው። ለማንኛውም ሃው ዲድ ዩ ኦቨርካም the fear of starting an online business ብዬ ነው የምጠይቃቸው። በጣም ብዙ ሰዎች ፍርሃት ውስጥ ስላሉ ማለት ነው። እንግዲህ ስናፍቅዬ ከአንቺ ጀምራለሁ። እንግዲህ ከፈሪዎች ውስጥ አንዱ አንቺ እንደነበርሽ ስለሚታወቅ እንዴት አድርገሽ ኦቨርካም አድርገሽ ወደ ፊት ለፊት መተሽ መጀመር እንደቻልሽ እስቲ ያንቺን ኤክስፒሪየንስ አውሪያቸው። እሺ፣ በጣም አመሰግናለሁ። እንዴት ናችሁ? ሁላችሁም ሰላም ናችሁ ወይ? ፔጅ ላይ ስለጋበዝሽን እስኪ በጣም እናመሰግናለን። እንግዲህ የልጆች ጫጫታ ከኋላ ከገባ እንግዲህ ያው ቻሉት፣ ችግር የለም። እኔ በጣም ፈሪ ነኝ። ላይክ ሶሻል ሚዲያም ላይ መውጣት በጣም ፈሪ ነኝ። እንደገና ያው እንደዚህ ኦንላይን ላይ ምናምን የሚባል ነገር ደፍሬ እንትን አይደለም። ግን ደግሞ በባህሬ ደግሞ የሆነ ነገር በመሞከር ደግሞ አምናለሁ እና ይቅርታ በጣም እና በመሞከር ደግሞ አምናለሁ እና ምንድነው ከዚህ በፊት ያለኝ ነገር መሞከር በቃ አሁን እኔ ለምሳሌ የበፊት ስራዬ ምንድነው ባስም ነድቻለሁ፣ ታክሲም ነድቻለሁ ምናምን እና በሴት ደረጃ አሁን ይሄ ከባድ ነው ከኔ ባህሪ አንፃር ደግሞ ስታስቢው ደግሞ በጣም እና ባስም ነድተሻል ለካ ስናፍቅዬ። እኔ የቢ ላይሰንስ ነው ያለኝ። ባስ ድራይቨር ጀግና እና ያ እዛ ያደረሰኝ ነገር መሞከር ስለሆነ በቃ አሁን ይህንንም በቃ ሞክሬው አየውና ከዛ ካልሆነ ተዋለሁ ማን ያስገድደኛል ብዬ ስለማምን ይሄ ነው እንዳሸንፈው ያደረገኝ ፍርሃቴን። እና የሆነ ነገር ደግሞ ካልጀመርሽ ደግሞ ይክበድ ይቅለል አታቂም
ስለዚህ መጀመርን የመሰለና መሞከር የመሰለ ነገር የለም። ሞክሩት ገባ ብላችሁ ከኔ የባሰፈሪ የለም ነው ምላቸው። ትንሽ ልጆች ቢዚ ስላደረጉኝ ወደ ልጆች ልመለስ ነው። አመሰግናለሁ። ችግር የለም ስናፍቅዬ፣ በጣም የሚገርም ነው። እንግዲህ ብዙ ሰዎች የማይደፍሩትን ማለት ነው እንጂ በሴት ደረጃ እንደዚህ አይነት ከሬጅ መውሰድ ብዙ ጊዜ ያው ያልተለመደ ነው። የሉም ማለት አይደለም፣ ግን በጣም ሞራል ያላቸው በጣም ጥቂት ሰዎች ናቸው እንደዚህ አይነት አክሽን የሚወስዱት እና ልክ ነው። በቃ እንፈራለን ያለው ነገር ላይ ሁሉ እርምጃ እስካልተራመድን ድረስ እድሜ ልካችንን ፈሪዎች ሆነን ነው የምንቀረው። ምክንያቱም እኔ የ10 ዓመት አሜሪካ በኖርኩበት ጊዜ እየሰራ እንደዚህ ሞክሬ እንደዚህ ሆኜ ምናምን የሚለኝ ሰው እንኳን ቢገጥመኝ ኖሮ በተወሰነ መልኩ ራሴን ቻሌንጅ ለማድረግ ሞክር ነበረ። ግን የምሰማቸው ነገሮች በሙሉ ኔጌቲቭ ናቸው። እንደገና ደግሞ በቃ እስካም ብደረግስ እንደዚህ ምን በቃ የህይወት ፍጻሜ እስኪመስል ድረስ ማለት ነው። ዶንት ቲንክ እኮ ሞክረን ልናጣ የምንችለው ገንዘብ ነው። ገንዘብ ህይወት አይደለም። እና ግን የተሻለ ነገር ፕሮቫይድ ሊያደርግልን የሚችል ፍሌክሲብል በሆነ ስኬጁል ሊያሰራን የሚችል በጣም ብዙ ነገሮችን ማየት የምንችልበትን ኦፖርቹኒቲ ሁሉ ዝግትግትግት እንድናደርግ ነው የሚያደርገን ፍርሃት ማለት ነው። ከተጋፈጥን ግን ወደ ፊት ለፊት ያሉ ብዙ የተሻለ ፊውቸሪቲ ያላቸው ነገሮች የማየት እድል ይኖረናል። እና ከዛ አንጻር እንግዲህ ፍርሃትን ማስወገድ የመሰለ ነገር የለም፣ ከኔ የበለጠ ፈሪ የለም ብላችኋለች። እንግዲህ ሪል ሰዎችን ሪል ቴስቲሞኒ ነው እየሰማችሁ ያላችሁት። ባንቺ ወደ አንቺ ልንጣ። እቺ ያለሽ አይደል? አዎ እችላለሁ። እሺ አንቺ ፍርሃትን ያስወገድሽው አክሽ እንግዲህ ፍርሃት የሚወገድ ነገር አይደለም፣ ግን ያው ይቀንሳል። ያ ከእናንተ ጋር እየዋልኩ ሲሄድ ድፍረት እየሰጣችሁ ስለመጣችሁ ነው እንጂ ፍርሃት ያን ያህል የሚጠፋ ነገር አይደለም። እየቀነሰ ነው የሚመጣው እንጂ የኦንላይን ሁሉም የኦንላይን ስራ ስካመር አይደለም። እንዳልሆነ የሚያስታውቅ የዚህ ቢዝነስ እንትን ስትገቢ መጀመሪያ ላይ ወረቀት እንዲኖርሽ ይፈልጋል። ዋናው ነገር እሱ ነው። ከዛ ታክስ መክፈል ፎርም አለ። ያንን ፎርም ትሞያለሽ። መጀመሪያ ላይ እንኳን ምንም እንትን ሳትይ ያንን አውቀሽ ነው እንትን እስካም እንዳልሆነ አውቀሽ ነው የምትገቢው። ስለዚህ ምንም የሚያስፈራ ነገር እንደሌለ ከዛ ላይ መጀመሪያው ገና ወደ ቢዝነሱ ስትገቢ የምታየው ነገር ስለሆነ ይሄ ቢዝነስ ስካመር እንደማይሆን እርግጠኛ ሁኜ ነው የገባሁት እና እንደዚህ ነው ማለት ይችላል። ቴንክ ዩ። ሚዩት ነሽ? ሚዩት ሆኜ ያወራ ያለሁት እዚህ ጋር እኮ ሼር ላድርጋቸው ብዬ አቴንሽኔን ስቦኛል። እና በአንቺም እንግዲህ በጣም ፈሪ ከሚባሉት ሰዎች ውስጥ ልትሆን እንደምትችል ምንም ጥርጥር የለውም። ምክንያቱም የምታየው የምትሰማው ነገር በሙሉ ዘ ሴም ቲንግ ስለሆነ ማለት ነው። ግን ከሬዲዮ ስራ ወደ ፊት ለፊት ስትመጣ ያደረገቻቸውን ነገሮች ምናምን ወደፊት እንግዲህ ቴስቲሞኒዋን እየተናገረች ጀርኒዋ ላይ የምታመጣቸውን ሪዛልቶች ስታይ በጣም ብዙ ነገር ሼር እንደምታደርጋችሁ ተስፋ አደርጋለሁ። ምክንያቱም በቃ ብዙዎቻችን ማለት ነው ማንደፍራቸው አይሆንም አይቻልም የምንላቸውን ነገር እንኳን ለማድረግ የደፈረች ማለት ነው ፍርሃቷን አስወግዳ ስትመጣ ለካስ እንደዚህ ማድረግ እችላለሁ፣ ለካስ እንዲህ ለማድረግ የሚችል ማንነት አለኝ እንድትል ነው ያደረጋት። እና በአብዛኛው ፍርሃታችን ውስጣችን ያለውን ፖቴንሻል እንዳንጠቀም ነው የሚያደርገን። እና ከዛ አንጻር ነው እንግዲህ የትክክለኛ ሰዎችን ቴስቲሞኒ እንድትሰሙ የምፈልገው ማለት ነው። ኦልዌይስ እኛ ሪል ነን ብለን ካሰብን ሪል ከሆኑ ሰዎች ጋር ኮኔክት ማድረግ ነው የሚፈለግብን። በቃ 21st ሴንቸሪ ላይ ያገኘናቸው የቢዝነስ ኦፖርቹኒቲዎች ሌላ ተአምር አይደለም ያላቸው። ቢሪል ኮኔክት ዊዝ ሪል ፒፕል። ምክንያቱም እውነተኛ የሆኑ ሰዎችና እውነትን የሚፈልጉ ሰዎች እስካም የሚያደርግ ሲስተም ላይ ጉዳይ የላቸውም መቼም ቢሆን ማለት ነው። ስለዚህ ኮንሲደር የምናደርገው ራሳችንን ሪል ነን ብለን ከሆነ ኮኔክት ማድረግ ያለብን ከእንደዚህ አይነት ሰዎች ጋር ነው። እኔ እንደዛ ነው ያልኩት። እነዚህ ሰዎች ሪል አይደሉም ለማለት የሚያስደፍር ማንነት አልነበረኝም። በስነስርዓት ፕሮቫይድ ያደረጉትን ነገር አየሁኝ። ዌቢናሩን ከተከታተልኩ በኋላ ራሴን ለራሴ ዲሳይድ ያደረኩት ማለት ነው። ለምን ያዩዋቸው ሰዎች ትክክለኛ ሰዎች ናቸው። ድራማ የሚሰሩ ሰዎች አክተሮች አይደለም ያየሁት። የሆነ ካምፓኒ ላይ ቤዝ አድርገው የሚሰሩ ሰዎች ማለት ነው። ስለዚህ እንደነሱ መስራት ከፈለኩኝ ኦፖርቹኒቲ ተሰጠኝ፣ ካልቻልኩኝ ኤግዚት ማድረግ እችላለሁ ማለት ነው። ስለዚህ ለዛ ነው እያንዳንዳችን ፍርሃታችንን አስወግደን መማር ለራሳችን እድል እስከሰጠነው ድረስ ብዙ የተሻሉ ሲስተሞች እንዳሉ ማየት ስላለብን ማለት ነው። ያለን ነገር በጣም ኮምፈርተብል አድርጎን የምንፈልጋቸውን ነገሮች በሙሉ አቺቭ አድርገን ከሆነ ኮንግራጁሌሽን። ግን በአብዛኛው ሰው ሪያሊቲው ያ አይደለም። የእውነት ብዙ የሚያስጨንቀው ነገር አለ። በጣም በብዙ ፍሌክሰብል ባልሆነ ስኬጁል መስራት ባለመቻሉ በጣም ብዙ ነገሮችን ሉዝ አድርጓል። ለዛውም የማይመለስ ነገር ማለት ነው።
የልጆቻችን ላይፍ አንድ ጊዜ ካመለጠን ደግመን ደጋግመን የምናገኘው ነገር አይደለም። በጣም ብዙ ነገሮችን ሉዝ እንድናደርግ ሆነናል። ለምን? የምንሰራውን ነገር ዋይዝሊ መምረጥ ስላልቻልን ማለት ነው። ስለዚህ ከዚህ አንጻር ነው አማራጮች ሲገኙ በደንብ ጥናት ማድረግ እየቻልን በፍርሃት ወደኋላ የተጎተትን ሰዎች ሁላችንም ይህንን ነገር ኦቨርካም አድርገነው እንጂ ለእኛ የተለየ ነገር ፕሮቫይድ ተደርጎልን እንዳልሆነ እንድታዩ ስለምንፈልግ ነው። እንግዲህ ሷድዬ ወደ አንቺ ልምጣና እንዴት አድርገሽ ኦቨርካም እንዳደረግሽ ወይም ፍርሃት የሚባል ነገር እስኪ ንገሪ። እየተጓዘሽ ነው እንዴ? ለካ ገና ወደዚህ ልምጣ ብዬ ሮዛ ስለሚጫጫ አሁን እንግዲህ ቢዝነሱ ከልጆች ጋር ነው የምንሰራው። ተወቁልኝ ጫጫታ ምናምን አንድ ላይ ጆይን ያደርጉናል እና ወደዚህ ልምጣ ብዬ ነው። እሺ ፍርሃትን እኔ ያስወገድኩበት መንገዶች በእርግጥ ፍርሃት የሚመጣው አንደኛ ነገር የማስበው ከጀመርኩ በኋላ አሁን ልብ ብያየሁት ነገር የምንጀምረው ነገር ማድረግ ያለብን ነገር ኢንፎርሜሽን ከሌለ ሙሉ የሆነ ዕውቀት ከሌለን ለዛ ነገር እንፈራለን። አንድ እሱ ነው። ሁለተኛ ነገር ደግሞ ምንድነው የምናስበው አስተሳሰባችን ነው። በቃ ይሄንን ቢዝነስ ከጀመርኩኝ ወይ ደግሞ ይሄንን ካደረኩኝ አይሳካልኝም፣ እወድቃለሁ፣ ውጤት አላመጣም። እነዚህ ኔጌቲቭ የሆኑትን ጭንቅላቶቻችንን እናጨናንቀዋለን። ያ ነው አንደኛ ነገር እንድንፈራ የሚያደርገን ነገር። ግን instead of saying negative things ለምን እሞክረዋለሁ፣ ልሳሳት እችላለሁ፣ ስለማላውቀው አዲስ ነው ለኔ። ግን የሚረዱኝ አሉ፣ ሜንቶርና ኮች አለን እኛ፣ የሚያግዙኝ አሉ፣ እማራለሁ፣ ከወደኩ ደግሞ እነሳለሁ፣ ሰክሰስፉል እሆናለሁ። እስቲ ፖዚቲቭ እንቀይረው፣ ከዛ ራሳችሁን ታያላችሁ። ሁለት ያ ነው። ሶስተኛ ነገር እኔ ፍርሃትን ማስወገድ የቻልኩበት ነገር ምንድነው? አክሽን በመውሰድ አክሽን ከወሰድኩኝ በቃ ፍርሃቴን ተጋፈጥኩት ማለት ነው። አንድ ስቴፕ ወደ ውስጥ ገባሁኝ። ምን ያመጣል? ምንም ነገር በቃ ገባሁኝ። እንዴት ነው ባህርን ስናሽ እንደዛ ነው። ግን በር ላይ ሆናችሁ ሄደው መስኮት ላይ ሆናችሁ አወይ ነገር አይሆንልኝም፣ እፈራለሁ፣ አይሰራልኝም ካላችሁ አትገቡም፣ በፍጹም አትገቡም። ምክንያቱም ያ ነገር ጭንቅላታችሁ ስለሚመላለስባችሁ። ነገር ግን ዝም ብላችሁ አክሽን ወሰዱ ማለላችሁ። ኢንፎርሜሽን is the first thing እንደነገርኳችሁ። ኢንፎርሜሽን is the key። ምን እንደሆነ እንዴት እንደሚሰራ ምን ፕሮቫይድ እንደሚያደርግ ኤቭሪቲንግ እወቁ። ነፃ ኢንፎርሜሽን እዩ። ከዛ ዲቴይል ኢንፎርሜሽንም አለን ሁሉ ነገር የሚያካትት ተመልከቱ። ከዛ ለእናንተ ከሆነ የምትገቡት ነገር ነው። ፍርሃት አያስፈልግም። ካልሆነ ደግሞ ሁሉ አታድርጉ። እኔ ሞር ደግሞ ያልፈራሁበት ምክንያት ምንድነው? መጀመሪያ ሳያቸው እህቶቼ ምንድነው ያሉኝ? ፍርሃት ነበረብኝ። ምክንያቱም ሪስክ መውሰድ እፈራ ነበረ በህይወቴ ወስጄ ማላውቅም። ከእንደገና ደግሞ ኦንላይን ቢዝነስ ሲባል ብዙ ነገሮችን ነው ሰው የሚያስበውና አንደኛ ነገር ሳይበር ሴኩሪቲ ተምሬያለሁ። ስለዚህ ስለ ብዙ ሰው ስካም ምናምን የሚሉት ነገር ናውሌጅ አለኝ። ትሪቶችን፣ ሃከሮችን ሁሉ ነገር ምን እንደሆነ አውቃለሁ፣ ተምሬያለሁ ማለት ነው። አንደኛ ነገር ያ ዕውቀቱ ነበረኝ። ሰው ደግሞ እንደዚህ ወጥቶ እስቲ እንደዚህ ያያችሁን ማንነታችን እኔ አሁን ቅድም ክችን ውስጥ ነበርኩኝ። ሁሉ ነገራችንን እያያችሁ እስካም የምትሉ እንግዲህ ራሳችሁን እያታለላችሁ ነው። በእውነቴን ነው የምለው። ሰው እስካም ከሆነ ከኋላ ተደብቆ ነው ሁሉ ነገር የሚያደርገው። መልኩን ራሱ ፊቱን ራሱ አያሳይም። ፖስት ስናደርግ ታያላችሁ። ፋሚሊዎቻችን አሉ፣ ሁሉ ነገር አለ፣ ስልካችን አለ፣ ቢዝነስ ኢሜይላችን አለ። ይሄን ሁሉ ሰው አስቀምጦ ያንን እንዳስብ ራሱ ጊዜ አልሰጠሁትም፣ አላሰብኩትም ከነም። ግን ምንድነው አክሽን መውሰድ ካለባችሁ ኢንፎርሜሽን ውሰዱ፣ እወቁ። ደን ጊዜ አትግደሉ። ነገ ከነገ ወዲያ ስትሉ እኮ በቃ ፀሐይ ወጣ ትገባባቸዋለች፣ ወጣ ትገባለች ነው የሚባለው። ወሬቨር ጊዜው ይሄድባቸዋል። ነገር እዛው ላይ ሆናችሁ እንመለስባቸዋለን። እና አክሽን መውሰድ the first step ኢንፎርሜሽን ማግኘት then አክሽን መውሰድ። ከዛ በኋላ መጋፈጥ። ፍርሃት የምናስወግደው ስንጋፈጠው ብቻ ነው። ይሄን ነው የምለው። እኔ እነዚህን ስቴፖችን የተጠቀምኩት ተጋፍጬ ስለገባሁኝ ምንም የሚመጣ ነገር የለም። እኔ ኤክሳይቲንግ ሆኜ እየሰራሁት ነው ይሄን ቢዝነስ። ተቀላቀሉን እናንተ። አመሰግናለሁ። ቴንክ ዩ በጣም በጣም እናመሰግናለን ሷድዬ። እንግዲህ ዘ ቤስት ሪዋርድ ራሷን ያደረገች በጣም በጣም የምታኮራ ልጅ ናት። እንግዲህ ዛሬ አመት ነው የተዋወቅነው ቲክታክ ላይ። ቲክታክ አካውንት እንኳን አልነበራትም። እንግዲህ ስትመጣ ስቶሪዋን ብታዩ በጣም ነው የምትገረሙት። ጓደኛዋ ኢንቫይት አድርጋ ቲክታክ ራሱ አካውንት የሌላት፣ አረ ምንድነው የላክሽልኝ እኔ ማየት አልቻልኩም ስትል
ዳውንሎድ አድርጊ ተብላ ዳውንሎድ አድርጋ ነው ኢንፎርሜሽን ያገኘችው። ግን በቃ ኦንላይን ማግኘት የምንፈልገው እንደዚህ አይነት ሰዎችን ነው። አሁን በጣም በሚገርም ሁኔታ ምንም የማይመለከታቸው ሰዎች ዲስከሬጅ አድርጓቸው ሰዎች ሲቆሙ ሳይ ይገረማለሁ። ምክንያቱም የምንፈልጋቸው ሰዎች እንኳን ክሊርሊ ስላላወቅናቸው ማለት ነው። ታርጌት ማድረግ የምንፈልገው እኛ እንደዚህ አይነት ሰዎችን ነው። ኦፖርቹኒቲ ሲክ ለማድረግ በጣም የሚፈልጉ በቃ እየታተሩ ያሉ የሆነ ነገር አግኝቼ ሰርቼ ለውጥ ባመጣው እያሉ የሚጓጉ አይነት እንደሱ አይነት ሰዎችን ነበር የምንፈልገው። እንደነዚህ አይነት ሰዎችን ለማግኘት ነው ሁልጊዜ መስራት ያለብን ማለት ነው። ፕሮሞትም የምናደርገው አድቨርታይዝም የምናደርገው ኤጁኬሽናል ሴሽኖችን የምናገኘው የእውነት በቃ ሶሉሽን እየፈለጉ ያሉ በራሳቸው ስኬጁል መስራት የሚፈልጉ ፖቴንሻሉ ያላቸው ጊዜ መስጠት የሚችሉ ገንዘብ ያላቸው ገንዘቡን አፎርድ ማድረግ የሚችሉ ነገር ግን የሚፈልጉትን ኑሮ መኖር ያቻሉ ማለት ነው። የላይፍ ስታይላቸው እንዲሆን የሚፈልጉት በራሳቸው ኮንትሮል በሚሰሩት ስራ ትርፍ ጊዜ ኖሯቸው ደግሞ ለልጆቻቸው ለቤተሰብ የሚሉት እንዲኖራቸው እየፈለጉ ያ እድል የተነፈጋቸው ማለት ነው። ለምን ሀገሩ ላይ ያሉ ሲስተሞች በአብዛኛው በፍሌክሲብል ስኬጁል ስለማያሰሩ ስፔሻሊ ልጅ ላላቸው ልጆች ማለት ነው። እና እንደነዚህ አይነት ነገሮችን እየፈለግን ያለን ሰዎች ነን እየተገናኘን ሶሻል ሚዲያው ላይ መስራት የቻልነው። እና ኢፍ ዩ ኮንሲደር እንግዲህ ራሳችሁንም ሪል የሆንኩ ሰው ነኝ፣ ሪል ዲዛይር አለኝ ደግሞ የምፈልገውን ነገር ለመስራት እኔ መንገዱ ነው እንጂ ያጣሁትኝ ሰርች ሪዛልት ማምጣት የምችልበትን ነገር የሚያሳየኝ ሰው ካለ መስራት እችላለሁ የምትሉ ሰዎች ናቸው ጆይን እንድታደርጉ ነው የምንፈልገው። ለምን ሶሻል ሚዲያው ላይ መገናኘትና አብረው መስራት ያለባቸው በጣም ብዙ ሰዎች እንዲገናኙ እድል ስለተፈጠረ ማለት ነው። ስለዚህ ይሄንን እያሰባችሁ በደንብ አድርጋችሁ መስራት የምትፈልጉ ሰዎች ከሚመስሏችሁ ሰዎች ጋር ኮኔክት እየሆናችሁ ተማሩ፣ እወቁ። እድሜ ልካችንን እስካም እያልን የምንኖር ሰዎች ከሆነን እየሸወድን ያለነው ራሳችንን ነው። ስለዚህ ሪል ዴፊኒሽኑ ምን እንደሆነ ከገባ እኛ ያላወቅነው ገንዘብ እንዴት ሜክ ማድረግ እንደሚቻል እና በምን አይነት ዳይሬክሽኖች ደግሞ ትሬኒንጎች አግኝተን የተሻሉ ነገሮችን ለራሳችን ሪዋርድ ማድረግ እንደምንችል ነው ያላወቅን የነበረው። ተምረን አውቀን ኢምፕሊመንት አድርገን እኛ ኮኔክት ሆነን መስራት ከቻለን ኮኔክት አድርገው ከሰዎች ጋር መስራት የሚፈልጉ ሰዎች ስቲል ራሳቸውን ሪዋርድ ማድረግ ይችላሉ። እና ከዛ አንጻር ፍርሃት ውስጥ ያላችሁ ሰዎች እኛ ያደረግነውን ነገር ማድረግ እስከቻላችሁ ድረስ እኛ የተለየ ምንም አይነት ስኪል የለንም። ማስወገድ የምንፈልገው ነገር ምን እንደሆነ ገብቶናል። ስለዚህ ይሄንን ኦቨርካም ለማድረግ አልተሸገርንም ማለት ነው። ስለዚህ እየሰማችሁ ያላችሁት እንግዲህ ሪል ሰዎች የራሳቸውን ቴስቲሞኒ ነው እየነገሯችሁ ያሉት። ሂሩትዬ ወደ አንቺ ልምጣ እና አንቺ እንዴት አድርገሽ ነው ኦቨርካም ያደረግሽው? እንግዲህ ኦንላይን ሰርተሽ ነበር ወይ ከዚህ በፊት? ካልሰራሽ ደግሞ በምን አይነት ኮንፊደንስ ነው መተሽ ቢዝነስ ኦን ለማድረግ የቻልሽው? እንዴት አመሻችሁ? ያ እዚህ ፕላትፎርም ላይ የመጣሁት በማውቀው ሰው ኢንቫይት ነው። ስገባ ዲስካሽኑ ምን እንደነበር ራሱ ብዙም ትዝ አይለኝም፣ ግን ሌላ ኦንላይን እንትን እንዳለ አይ ቲንክ ሚና ነች መሰለኝ የሆነ ነገር ያለችው። እዛ ምንድን ነው ብዬ ጠየቅኩኝ ማለት ነው። ስለዚህ እስካም አለ ኦንላይን ቢዝነስ ላይ ወይ በሆነ አጋጣሚ ስካመሮች አሉ? አሁን አሉ፣ የሚካድ ነገር አይደለም። ግን እስካም እና እስካም ያልሆነውን የመለየት ኃላፊነት ደግሞ የኛ ነው። ስለዚህ ለዚህም ነው የሆነ ቢዝነስ የሆነ ነገር ስትጀምር የተወሰነ አትሊስት 1 ወር 2 ወር ግማሽ ዓመት የተለያየ ኮንፊደንት የሆኑ ካምፓኒዎች የተወሰነ ግሬስ ፒሪየድ ይሰጣሉ። በዛን ሰዓት ደግሞ ያ ሰው ሆምወርኩን መስራት አለበት። ይሄ ነገር ከምር ትክክለኛ ነው አይደለም የሚለውን ነገር ለማጥናት እና ማናቸው ምንድነው የት ድረስ ነው የሚለውን ነገር የመመርመር እና የማወቅ ግዴታ አለብን። ሁሉንም በደፈናው ጀነራላይዝ አድርገን ግን ሁሉም ኦንላይን ስካም ነው ካል እኛ ነን ኦፖርቹኒቲያችንን የምንዘጋው። ገብተን መድፈር ጥሩ ነው፣ ግን ሪዝነብል የሆነ ድፍረት። ምክንያቱም ለእኔ ምን አለው ይሄ ነገር እንዲህ እያሉ ነው፣ ለእኔ ምን አለው፣ ለእኔስ ይሆነኛል። ይህንን ፕላትፎርም አላውቀውም። ሶሻል ሚዲያ ለሁላችንም አዲስ እንትን ነው። የቢዝነስ ኔሽን እንደሆነ ብዙዎቻችን አናውቀውም ነበር ጠልቀን እስክንገባ ድረስ። ለእኔ ምን አለው ይሄ ነገር፣ ምንድን ነው የኔ ኢንፑት፣ ምን ያህል ነው እኔ ማድረግ ያለብኝ፣ የትስ ያደርሰኛል፣ ምን አይነት ሌጂት ነው ወይ
ይህን በሙሉ የመስራትና የማወቅ ግዴታ አለን። ስለዚህ እንትን ስል የአንድ ወር $140 ከፍለሽ አንድ ወር ጊዜ ያለሽ ኮቺንግ ኮል እስካልደወልሽ ድረስ ካልመሰለሽ ሪፋንደብል ነው ተባልኩኝ። ገብቻ አየሁኝ። ቴስቲሞኒያሎችንም ሰማው፣ ምን እንደሆነም ገባው። ሞር ዲፐር ሴት ደግሞ ምን አይነት ፕሮዳክት ነው ብዙ ነገር መጀመሪያ ሃይ ሌቨል ላይ ግራ ሊያጋባ ይችላል። ምን እንደሆነ ስላላወቅኩ ሌሎቻችሁም እንደዛ አይነት እንትን ይኖራችኋል። ሲስተሙን ትራስት አድርጋችሁ ዋን ስቴፕ ፎርወርድ ሪፋንደብል በሆነ ጋራንቲድ ሪፋንደብል በሆነ 140 ግን ዲግ ዲፕ እና ኢንፎርሜሽኑን በደንብ አይታችሁ ለሁሉም ሰው ይሰራል የሚሰራ ፕላትፎርም አይደለም። ለእያንዳንዱ ሰው የተለያየ መንገድ አለው። እኔ ስለሰራ ለሌላ ሰው ላይሰራ ይችላል፣ ሊሰራም ይችላል። እስከዳር ስለሰራ ለሁሉም ሰው ይሰራል ማለት አይደለም። ወይ ለእኔ ለሀና እያንዳንዳችን የራሳችን የሆነ ስትሮንግ አለን፣ ዊክነስ አለን፣ ማድረግ የምንችለው ነገር አለን፣ ማንችለው ነገር አለ። ይሄ ፕላትፎርም ትሬኒንግ ሶሻል ሚዲያም እንዴት ናቪጌት እንደምናደርግ በደንብ ያስተምራል። ስለዚህ ኮሚትመንት፣ ኮንሲስተንሲ እና ማድረግ ያለብንን ነገሮች ካረግን መቼ ይሆናል ጎድ ነው። ምክንያቱም አትራክሽን ማርኬቲንግ ነው፣ ራሳችንን ነው ብራንድ የምናደርገው። እኛን የሚመስሉን ሰዎች መቼ እናገኛቸዋለን አናውቅም። ከኛ የሚጠበቀውን ነገር መስራት ግን አለብን፣ እንሰራለን። ያ ቀን ደግሞ ሲደርስ የሬፒቴቲቭ የሆነ ትራስት ነው ቢልድ የምታደርገው ሶሻል ቢዝነስ ላይ ሶሻል ሚዲያ ላይ ሞር ፕሬዘንሳችንን ማለት ነው። እዚህም በግሩፕ ተሰብስበን ካለን የፋሚሊ ሊሆን ሌላ ኮሚትመንት ወጠን ነው እንደ አይነት ሴሽኖች ኤቭሪዴ 5 ቀን ፌስቡክ ሌሎቻችንም እኔ እንኳን ዲስቴንስ የለውም ግን እንደዛም አድርገናል 90 ዴይስ ከዚህ በፊት ያንን ትራንስ ስፔሻሊ አበሻ ኮሚኒቲ ላይ ቢልድ ለማድረግ ስለተፈለገ ነው። ኢንፋክት ኢትስ አ ፕሮሚስ። ምክንያቱም ግማሾቻችን በአንድ ኢንሲደንት አይተን ገብተን አይተን ወስነናል እና አሁን ያሉት የምታዩን ሰዎች ግን ብዙ የኛን ሊሚቴሽኖች የኛን ኤክስፒሪየንሶች ምን እንደሆኑ እድሉን አግኝታችሁ እያያችሁ ነው። ይህ ብቻ ደግሞ በቂ አይደለም። እኔ ያልኳችሁ ነገር ለእናንተ ጋዜጦን ሆነውስ ገብታችሁ ማየት ግን የሁላችን ነው። ሶ በፎርስ ሄድ ለብዙ ኦፖርቹኒቲ በር ይከፍታል እና ገብተን አይተን ወስነን እንትን ማለቱ ጠቃሚ ነው። ለዚህ ነው ሁላችንም እንደዚህ አይነት ድፍረት ወስደን ገብተን አይተን ያው በሂደት እየሄድን ነው። አይ ቲንክ መፍራት ጥሩ ነው፣ ግን ሪዝነብል ሰራር ማድረግ ያለብን ማለት ነው። ቴንክ ዩ በጣም ሂሩዬ፣ ልክ ነው፣ መፍራት ያስፈልጋል። ምክንያቱም በጣም ብዙ ደግሞ ምንም ጥርጥር በሌለው መልኩ ቴክኖሎጂ በጣም በርካታ ነገሮች ቢሰጠንም ብዙ በጎ ነገሮች ቢኖሩትም ደግሞ የዛን ያህል ደግሞ ለጥፋት እንደሚውል ደግሞ መርሳት የለብንም። አሁን እኛ መተን እዚህ ፕሮሞት ስናደርግ እስከሚያደርግ ምንም ሲስተም የለም እና በቃ ዊዛውት ኤኒ ምናምን ኮንሲደሬሽን ዝም ብላችሁ ያገኛችሁትን ነገር ሪስክ ውሰዱ እንላችሁ አንችልም። ዴር አር ኤ ሎት እንደውም ሌጂት ከሆኑ ሲስተሞች በላይ ሊኖሩ ይችላሉ እስከሚያደርጉ ሲስተሞች። ግን እነማን ጋር አሶሺየት አድርገን እንስራ የሚለው ግን በቃ ነምበር ስፒክ እኮ በደንብ አድርጎ ነው የሚናገረው። እኛ ወደኛ ጋር ሰዎች ሲመጡ አሁን በኮንፊደንስ ሰዎች ፕሮሞት የምናደርገው ምንድነው ያገኘነው የቢዝነስ ኮሚኒቲ የመረጠው የቢዝነስ አሰራር ስትራቴጂ ያለ። ለምን ሲባል ሁሉም ሰው ኳሊፋይድ አይደለም። ስለዚህ ነን ኳሊፋይድ ከሆኑ ሰዎች ጋር መስራት ምርጫቸው አይደለም። ምን አዘጋጁ? በነፃ ፕሬዘንቴሽን። ስለዚህ ታይሙን ኢንቨስት አድርጎ ቁጭ ብሎ 90 ደቂቃ የሚማር ሰው ኔክስት ስቴፑ ይሄ ነው ስንለው ደግሞ ትረስቱን ቢውልድ አድርጎ ከመጣ ሂዝ ኳሊፋይድ ማለት ነው። ካልሆነስ ይመለስ ከፈለገ በዚህ ስትራቴጂ ካልሰራ አንፈልግም አሉ። እኛ ግን ምን አገኘን? እሺ ብለን የ90 ደቂቃ መገለጽ ቁጭ ብለን ስናይ ዌብሳይቶቻችን ላይ ሄዳችሁ ተመዝግባችሁ የምታገኙትን ኢንፎርሜሽን ያገኘ ነው። ኦንሊ ቲንግ ቴስቲሞኒ የሚሰጡት ሰዎች ናቸው የሚቀየሩት እንጂ ሴም ስትራቴጂ ነው ያለው። ፈርስት 45 ሚኒትስ እኔ ያገኘሁትን ኢንፎርሜሽን ሪሴንትሊ እነ ታይሲ ሲመጡ አግኝተውታል።
ቴስቲሞኒ የሚሰጡ ሰዎች ግን በርካታ ሰዎች ስለሚሰሩ የብዙ ሰዎችን ቴስቲሞኒ መስማት እድል አለ። ትልቁ ቁም ነገሩ ያለው ምኑ ጋር ነው? ከዛ በኋላ እንግዲህ ፍርሃታችንን ሊያስወግድልን የሚችለው ነገር ሌጂት የሆነ ነገር ማግኘት ነው። ምክንያቱም ሰዎች በአብዛኛው የሚፈሩት እንሰረቃለን፣ እንበላለን፣ እንጨረብራለን ምናምን ተብሎ ነው። ትክክለኛ ፍርሃት እንኳን ነው ብለን ብናስቀምጠው በምን ኦቨርካም እናድርገው ግን እርምጃ ተራምደን ማለት ነው። ቴስት በማድረግ ቼክ በማድረግ ከዛ በኋላ $149 ሰዎች ከፍለው ዚስ ዴይስ የቢዝነስ ፕላን ሲያጠኑ ምንድነው የሚያገኙት? ጊዜ ተሰጥቷቸው ለዛውም 1 ወር ማለት ነው። 1 ወር እኮ ተአምር ነው የሚሰራው። ግማሽ ቀን እኮ አይፈጅም ያለው ኢንፎርሜሽንን ምጥጥ አድርገን ለማወቅ ማለት ነው። ከዛ በኋላ ግን ከኛ ምን አይነት አሳይመንት ይጠበቅብናል? እነማን ናቸው እየሰሩ ያሉት? ምን እየሰሩ ነው ሪዛልት የሚያመጡት? እንዴት አድርገው ነው ከሰዎች ጋር ኮኔክት ያደረጉት? ምንድነው ትረስት ቢልድ እንዲያደርግና ሰዎች ከነሱ ጋር መጥተው እንዲሰሩ ያደረጋቸው? ምን ማድረግ ስለቻሉ ነው? ምን ፕሮቫይድ ማድረግ ስለቻሉ ነው? ዋት ኢዝ ኢን ኢት ፎር ሚ? ለኔ በመጀመሪያ ደረጃ ምንድነው የሚጠቅመኝ ነገር ያለው እዚህ ውስጥ? አየዋለሁ፣ ቢዝነስ ፕላኑን አጠናለሁ፣ ያልገባኝን እጠይቃለሁ፣ ፕሮዳክቶቹን አያለሁ። ገንዘቤን ኢንቨስት ማድረግ ወርዝ ያደርጋል? ለምንድን ነው ግን እንደዚህ አይነት ፕሮዳክቶች ላይ ገንዘቤን ኢንቨስት ማድረገው? ካምፓኒውስ ማጥናት 50 ዓመት የቆየ ካምፓኒ እኛ ሳንፈጠር እዚህ እኮ ያለው ሰው በሙሉ አልተፈጠረም የካምፓኒ ሲፈጠር እና የሚሰራ ካምፓኒ ግሎባሊ የዚህን ያህል እንግዲህ ጁን ሲመጣ 51 ዓመቱን የሚያከብር ካምፓኒ ላይ ቤዝ አድርገው ሰዎች መስራት ከቻሉ ዳትስ ዋይ በቃ ኳሊፊኬሽን አስቀምጠው በእንደዚህ አይነት ሲስተም አብረውን የሚሰሩት ሰዎች ደግሞ ኳሊፊኬሽን ያላቸው ፕሮሲጀር የሚከተሉ እኛ የሰራነውን መድገም የሚችሉ ተምረው ሰርተው ሪዛልት አምጥተው ዲፕሊኬት ማድረግ የሚችሉ ሰዎች ናቸው ብለው ያገኘናቸውን ሰዎች ደግሞ ምንድነው ፕሮቫይድ ያደረጉልን? ሜንተርሺፕ ፕሮግራም ኖሮን እኮ አያውቅምኛል። እንደዛ ቢሆን ኖሮ እንደዚህ ይሆን ነበር ላይፋችን አሜሪካን ሀገር በጣም በብዙ ሀስል እኮ ለዛውም ብዙ ሰው የሚፈልገው ነገር ሳያገኝ የሚኖርበት ሪዝን ምንድን ነው? ጋይድ የሚያደርገን ነገር የለም። ራሳችን አፈር ድሜ ግጠን የትምህርቱንም ጎዳና ይሁን የምንኑም ቢሆን እንደ ወደ ላይ ወርታች ወርደን ስቃያችንን በልተን እናቃታለን እንጂ this is the best way I am gonna be your mentor እንዲያድርግ በዚህ ትሄዳለህ ከምትፈልገው ነገር በሙሉ ታገኛለህ the success way ምናምን ብሎ ያሳየን ሰው የለም። ስለዚህ there is no way ማለት ነው እንዲሁ የሚመጣ ለውጥ የለም። እነዚህ ሰዎች ግን ምን አላቸው? ሰው ሃይድ የሚያደርግ ስካም የሚያደርግ ምናምን ሲስተም ይመስላቸዋል። ምን ፕሮቫይድ እንደሚያደርጉልን ስለሚያውቁት ማለት ነው። ኳሊፋይድ ሆነና ስቴፕ ባይ ስቴፕ ተከተለ ትሬኒንግ ማትወስድ ማትማር ከሆነ ሪዛልት አታመጣም። ስለዚህ ከኛ ጋር ፓርትነር መሆን አትችሉም ነው ያሉን እኮ በቃ በግልጽ የነገሩን ይሄንን። ስለዚህ ስቴፑን እየተከተልን ስንሄድ ግን we can test we can check out እያንዳንዱ ነገር ማለት ነው ሌጂት የሆነ ሲስተም መሆኑን ስናገር ፍርሃታችን ተወገደ ማለት ነው። እኔ ስታርቲንግ ፍሮም ዛት ፖይንት ፈርቼ ማላቅ ለምን ቤዝ ያደረኩትን ካምፓኒ አየሁት፣ ፕሮዳክቶቻቸውን አየኋቸው፣ ኮምፐንሴሽን ፕላኑን አየሁትኝ whatever it takes እኔ ከሰራው ይሰራል። ትራንዛክሽን በተደረገ ቁጥር ኮሚሽን ማግኘት ይችላል። ቻሪቲ ክለብ ውስጥ አይደለም የገባ ነው። ቢዝነስ የሚሰራ ካምፓኒ ነው። የሚሰራው ካምፓኒ ላይ ግን ፕሮፊቱን ሼር ማድረግ የምችልበትን ስትራቴጂ ያስቀምጦልኛል። ስለዚህ አማይ ራይት ፊት ለዛ ነገር አይደለም ካልኩኝ ኤግዚት አደርጋለሁ እንጂ ሲስተሙ የሚሰራው በዚህ መልኩ ነው። ለዚህ ነው ፍርሃታችን እንድናስወግድ የሚያደርገን ነገር ትክክለኛ የተዘጋጀ ፕሩቭን የሆነ ሲስተም ነው። ሲስተም ካገኘን ካወቅ ነው አውቀው የሰሩ ሰዎች ሪዛልት ሲያመጡ ካየ እኛ ሰርተን ሪዛልት ማናመጣበት ነገር የለም ማለት ነውና በዛ ነው እንግዲህ እውቀትም የሆነ ማተር ያደርጋል። ኖሌጃችን እየጨመረ በሄደ ቁጥር ፍርሃታችን እያስወገድን ስለምንሄድ ማለት ነው። ታይስዬ ወደ አንቺ ልምጣ። ፈጠን እንላለን እንግዲህ ሰዓታችን እየሄደ ስለሆነ ታይስዬ ፍርሃትሽን እንዴት ነው ያስወገድሽው? እስቲ ንገሪ። እሺ እኔ እንጃ እንዴት እንደምገልጽ ትንሽ ቃላት ያጥረኛል። ዛሬ የመጀመሪያ ነው እዚህ ላይ እና በቃ ራሴን ለፍራቻውን ለማስወገድና ለመለወጥ ያሁን ያለሁበት ስራን ትቼ ቤቴ ቁጭ ብዬ ለራሴ ጊዜ ሰጥቼ መስራት አለብኝ ብዬ በቃ ከራሴ ጋር እንትን ብዬ ነው ያልኩት። ራሴን ማሸነፍ አለብኛል፣ ፍራቴን ማስወገድ አለብኝ አልኩኝ። ጎበዝ እንግዲህ በጣም የምትገርም ልጅ ናት። እንግዲህ ገና መምጣቷ ነው። ኢቭን ፖስተሩ ላይም አላያችሁትም ስሟን፣ ግን በቃ ወስና ማለት ነው ፍራቴን አስወግጄ ለመስራት አሁን መንገድ ነበር የምፈልገው ብላ ስትፈልግ እንግዲህ ስዋድን አየቻት። የስዋድ ቢዝነስ ፓርትነር ሆና ቲማችን ውስጥ መጣች ማለት ነውና ፍራቴን ላስወግድ ወስኛለሁ ብላ የመጣችው አስወግዳ ደግሞ ታሳያችኋለች። ዛሬ ፎቶ የላትም እዚህ ላይ፣ ነገ ግን ያው በቪዲዮ እንደምናይሽ ተስፋ አደርጋለሁ ኢንሻአላህ። በርቺ ታይስዬ። እሺ ቴንክ ዩ በርቺ ጎበዝ። እናመሰግናለን በጣም። ሀንዬ ወደ አንቺ ልንጣ።
ይሄን ፍርሃት እንዴት አስወገድሽው? ወዳት ምን አማራጭ አለ ብዬ ነው። ሌላው ሲስዬ ከስር ያለው በሰባሽ እኔ በፊት አለ ትልቅ ገንዘብ ተከፋይ ዶክተሮች ይመስሉ ነበር። አሁን ግን ዩቲዩብ ኮንቴንት ክሬት በአንድ ጊዜ እያደረጉ አንዴ ፖስት ባረጉት እነሱ ተኝቶ በታየ ቁጥር ከፍተኛ ተከፋይ ናቸው ትልልቆቹ አለ። እውነቱን ነው። እንግዲህ አሁን እንግዲህ ወርክ ሃርደር ሳይሆን ወርክ ስማርተር ሆኗል። እንግዲህ ዘመናችን የሚሰራበት ነገር እሱ ነውና እኔ ራሴ ብዙ ቢሊዮነሮችም የተፈጠሩት በእውነት በትምህርት ጀርኒ አይደለም። ይሄንን ማወቅ መቻል አለብን። ስለዚህ ቢሊዮነር መሆን ቢቀር እንደው ሚሊዮነር መሆን ቢቀርብን ፋይናንሻሊ ሰኪውርድ ሳንሆን ግን መሞት የለብንም ብለን ወስነን ነው እየሰራን ያለ ነው። እና እንደዚህ አይነት ዌክ አፕ ኮል እንድታገኙ ነው እንግዲህ ፍርሃታችሁን እንድታስወግዱ የምንፈልገው። ቀጥይ ሀልይ። አማራጭ የለም በማለት ነው። ምክንያቱም ምንድነው ነፃነት ተፈልጎ ተፈርቶ አይሆንም። ስለዚህ የሀፍቶቹዝ የሚባል ነገር አለ አይደል? አንዳንድ ጊዜ እኔ እንደኔ አሁን መጀመሪያ ትናንትና ከ4 ዓመት በፊት ገና ሳይን አፕ አድርጌ የሚናን ካየው በኋላ ምክንያቱም እኔ ያየሁት ሚናን ኢንተርቪው ስታደርግ ነው። ከአንቺን ደግሞ ኢትዮ ቤተሰብ ነው ያየሁት። ስለዚህ ትልልቅ ቦታ ነው ያየኋቸው ማለት ነው። ስለዚህ ለሚና ኢንተርቪው ማድረግ ግዴታ ነው ያልኩት። በቃ የሁላችንም አሁን ሰዎች ይሄንን ሲያዩ ግዴታም ሊመስላቸው ስለሚችል ነው። ስለዚህ የኔም ጥያቄ ይሄ ነበረ። ስለዚህ አይ ይሄ ግዴታ አይደለም፣ ግን ማስታወቂያ መስራት ግን ግዴታ ነው። ያ ደግሞ ሚኒመም 2 ሚኒትስ ወይም 3 ሚኒትስ የሚፈጅ ማስታወቂያ ሰርተሽ ደግሞ ወይ ደግሞ ሜሴጅ አድማር መጠቀም ትችላለሽ። አይ እንደው 2 ሚኒትስ ያቅተኛል እንደምንም ብዬ ዲግሪን ይዣለሁ ከራሴ ጋር ታገልኩ ማለት ነው። መቼም ያኔ ዲቤት አረግ መቼም የሆነ ነገር አድርግ። ስለዚህ ለ2 ሚኒትስ አላንስም። ስለዚህ ያንን ለማድረግ ግን ምን ማድረግ አለብኝ? አክሽን መውሰድ ነበረብኝ። አክሽን ከወሰድኩ በኋላ ግን ትናንትና ኢንተርቪው አላደርግም ወይንም እንደዚህ ወጥቻ አላወራም ያለችው ሀና ግን ዛሬ ሆስት ራሷን አድርጋ ብቻዋንም ሆና ቆይታ መስራት የምትችለው በፌስቡክ በቲክታክ መንደር መምጣት ቻለች ማለት ለምን? ስለተማረች፣ ስላወቀች፣ ኮንፊደንሷን ስላዳበረች። ስለዚህ ማንኛችንም ምንም አሁን ላይ ሆነን ስናየው አዎ ያስፈራል። ግን ከፈራን ውጤት ይመጣል አይመጣም? ለውጥ የፈለገ ሰው ደግሞ ምንም አማራጭ የለም። አክሽን ካልወሰደ ለነገው ለምንፈልገው ነገር ስቴፕ መሄድ አንችልም። ስቴፕ የመጀመሪያ አክሽን መውሰድ ነው። ከዛ በኋላ ስንማር ያኔ እኔ አላረገውም ያልኩትን በሙሉ በጣጥሳችሁ የመሄድ ስልክ መጣብሽ አትሰሚ ማሊ አንየን እንግዲህ ኔትወርክ አይመስለኝም ስልክ መጥቶባት ይመስለኛል። እንግዲህ ዲስኮኔክት አሁን መጣሻለሁ። አሁን ይሰማል? ይሰማል። ይሰማል? አዎ እሺ፣ ከተሰማችሁ ጥሩ። ያንቺን ያልተሰማኝም ግን ትልቁ ነገር ለውጥ ከተፈለገ ፍርሃትም የተለያዩ ነገሮች ሊይዘን ይችላል። ግን ያው አንድ ሰው በእውቀት ካልተሞራ ስለሚሰራው ነገር እስኪያውቅ ድረስ የምንሰራበትን ቦታ ብንሄድ እንኳን ምንም ያህል የትምህርት እውቀቱ ቢኖረን ቦታው ላይ ግን አዲስ ስለሆነ ልምዱን እስክናገኝ የምንፈራው ነገር አለ። ልምዱን ግን ስናዳብር በእውቀትም በትምህርትም በተለያዩ ነገሮችም ስናዳብር እኛ በልጠን የመገኘት አቅሙ አለን እና ቴክ አክሽን እላለሁ። አመሰግናለሁ። እስከዳር እየተሰማሽ በጣም እናመሰግናለን ሀንዬ። እንግዲህ ፍርሃትን ማስወገድ ብቻ ነው ከፍርሃት እንድንወጣ የሚያደርገን እንጂ እየፈራን የምናመጣው ለውጥ የለም። ከስርም ብስርዬ እየጻፈች ያለችው ነገር አይቼዋለሁ። ፊር ኢዝ ኤ ናቹራል ኢሞሽን አለች። በጣም ትክክል ነው። but if it exceeds the limit it prevents us from reaching our full potential. So by understanding the root cause we can overcome our fear and take gradual steps to face it አለች። በጣም ትክክል። እንግዲህ ፍርሃትን ዝም ብሎ ኦቨርናይት ማስወገድ አይቻልም። እንደገና ደግሞ ልንሰራ የምናስባቸው ነገሮች ላይ ኢንዴፕዝ ራሳችንን በቃ አም ኢን ኢት ቱ ዊን ኢት በሚል ነገር ከሆነ የገባ ነው ታይማችንን ሰጥተን ዴዲኬትድ ሆነን አውቀን ተረድተን ከሆነ በቀላሉ ኤግዚት አናደርግም። የምንጀምረውን ነገር ደግሞ ፍርሃታችንን ዋንስ አስወግደን ከመጣንና ደግሞ ፋውንዴሽናችንን ካሳመረ የምንጨርስ እንጂ እየጀመርን የምናቆም ሰዎችም አንሆንም እና በብዙ ሰዎች ፍርሃታቸውን ማስወገድ አቅቷቸው ኢቨን ኢንቨስት አድርገው ገንዘባቸውን
ሪዛልት ለማምጣት ለመስራት ግን የተጠየቀውን ኮሚትመንት ኤፈርት አድርገው ራሳቸውን ኤክስፖዝድ አድርገው ያላቸውን ኖሌጅ ትራንስፈር ማድረግ በሚገባቸው ልክ ማድረግ ሳይችሉ ነው ብዙ ሰዎች የሚቀሩት። ለምን? ፍርሃትን ያለ እውቀት ማስወገድ አይቻልም። ስለዚህ የሆነ ነገር አውቃለሁ ካለ የምንሰራው ነገር ጥንቅቅ አድርገን ማወቅ አለብን። እኔ አሁን የምሰራበትን ካምፓኒ ስለሌሎች ሲስተሞች አልወቅ እንጂ ምን አድርጌ እንዴት አድርጌ ገንዘብ እንደማገኝ በደንብ አድርጌ ከኤስ ከዚህ ድረስ ያለውን ነገር መናገር እችላለሁ። ለምን? ጊዜ ሰጥቼ ቢዝነስ ፕላኑን ስላጠናው አይኖ ምን አይነት ካምፓኒ ላይ ቤዝ እንዳደረኩኝ አይኖ ለምን ምርጫዬ እንደሆነ። ከዛ በተረፈ ደግሞ እያንዳንዱ የማገኘው እውቀት ደግሞ በቃ ይሄን አውቀሻል በቃ የሚባል አይደለም። ኦንጎይንግ ኤጁኬሽን አለ። ላይፍ ታይሜን እየተማርኩ ልሰራው የመረጥኩት ነው። ሪታየር ማደርግበት አይደለም። በጣም ነው የሚገርመኝ። አሁን ጀስት እንትን ሆኖ ሰዎች ይሄ 9 to 5 አይነት ስራ ላይ የነበሩ ሰዎች አሁን ስለ ሪታየርመንት ቢያወሩ ምናምን በቃ ኦልሬዲ ሪታየር ከዚህ እንትን ስለዚህ በቃ እዚህ ላይ ነው የምሰራው ከዚህ በኋላ ይላሉ እንጂ የሚሰሩበት የኦንላይን ቢዝነስ ላይ ግን ሪታየር ስለማድረግ ሰው ሲያወራ ሳይ ምንድነው የተረዳው ላለኝ እኔ እስከምሞት ድረስ ነው መስራት የምፈልገው። ለምን? ፍሌክሲብል በሆነ ስኬጁል በፈለኩት ታይም ነው የምሰራው። የስራ ጫና ኖሮብኝ አለቃ ኖሮኝ ከዚህ ሰዓት እስከዚህ ሰዓት በዚህ ሰዓት ካልሰራሽ በሚለኝ ስኬጁል አይደለም የምሰራው። ስለዚህ አንደርስታንዲንጋችን ፋውንዴሽናችን እንደምን አድርገን አንደርስታንድ እንዳደረግ ነው። ከዛ በተረፈ ደግሞ እስከ ሞት ድረስ ማለት ነው እስከ ሞት ድረስ በህይወት እስካለን ድረስ ልንሰራው የምንችለው ሪታየር ማናደርግበትን። እርግጥ ነው ፍሌክሲብል በሆነ ስኬጁል እንሰራለን፣ ሰዓቶቻችንን ልንቀንስ እንችላለን። ብዙ ኤፈርት የምናደርግበት ዘመን ጊዜው አጭር ሊሆን ይችላል። ግን እስከ መጨረሻው ድረስ ሰራበታለሁ ብለን የምንለው ነገር ላይ ግን በደንብ አድርገን ጊዜ ሰጥተን አውቀን እውቀትን ተመስርተን እንደገና ደግሞ ሁልጊዜ ኦንጎይንግ ኤጁኬሽን እየወሰድን ራሳችንን አፕዴት እያደረገን የምንቆይ ከሆነ ፍርሃቶቻችንን ማስወገድ ይቻላል ማለት ነው። እና ይሄን ነገር በጣም ከግንዛቤ ውስጥ እንድታስገቡት ያስፈልጋል። ምክንያቱም ምንም ሳይሰራ ደግሞ ገና በልጅነቱ ሪታየር አድርጎ ምናምን ዘና ብሎ ቢጂ እየተዝናና ገንዘብ ሜክ የሚያደርግ አይነት ስራ የሚጠብቀው የሚመስለው ነው። በጣም ብዙ የዋህ ሰው እየተፈጠረ እያየው ስለሆነ ማለት ነው። እንደዛ አይደለም። we have to work but instead of harder ግን ስማርተር መስራት የምንችልባቸውን ቴክኖሎጂዎችን መጠቀም ግን ይቻላል። ምን እስካደረግን ድረስ እኛ ፍርሃታችን አስወግደን ይሄንን ነገር ሰዎች ተምረው ነው እዚህ የደረሱት እኔም ተምሬ ማግኘት እችላለሁ በሚል ኮንፊደንስ ወደፊት እስከተራመድን ድረስ ማለት ነውና በርቱ የሚለው መልእክታችን ይድረሳችሁ። ጥሩዬ ወደ አንቺ ልንጣ። አንቺ ነሽ ተረኛ። አንቺ እንዴት ነው ፍርሃትሽ ላይ ያስወገድሽው? እስኪ ንገሪ። ካሜራዋን ቢብሏታል መሰለኝ። ድምፅሽ ከተሰማ ይትሶኪ እየሰማሽ ነው? ጥሩዬ ይሰማል ነው? ወጣለች። ጉድ እኮ ነው። ድምጿ ካልተሰማ እንግዲህ አይንዬ ወደ አንቺ ልንጣ። ስትመለስ ታወራለች። ውጭና ተመለሽ። ጥሩዬ አስቸግሮሽ ከሆነ ኔትወርኩ ውጭና ተመለሽ። ቦታ ስላለ ችግር የለም። አይንዬ ቀጥ እኔ ይቅርታ መጨረሻ ላይ አንድ ጥያቄ አለኝ። እሺ በኋላ ጠይቀኝ። አሁን ከፈለግሽ ግን በ14 ደቂቃ በኋላ ሌላ ሚቲንግ አለኝና በግሩፕ ላይ መጠየቅ ከፈለግሽ መጠየቅ ትችያለሽ። ችግር የለም። እሺ ፈለግሽም ጠይቂ። እሺ አሁን ልጠይቅ። አንዲት እኔ ጋር የምሰራ ልጅ አለች እና ማለት ነው ባለፈው ላይ ድሪምቲ የፌስቡክ እንትን አለ አይደለ ሴኩሪቲ እዛ እንትን ሳሳያት በቃ እኔንም እዚሁ ላስገብኝና ሊው አለችኝ። አላመነችም። የሆነ እንትን ነበርና እንዴት የተጻፈ ምናምን ስታይ ደነገጠች ልጅቷ። ከዛ እኔ አሁን እሷን ላስገባት አልችልም እንትን አላልኩም እና ማስገባ ቢኮዝ ፕራይቬት ግሩፑ $149 ከፍለው የቢዝነስ ፕላን ለማጥናት ለወሰኑ ሰዎች ብቻ ነው። ስለዚህ በዛ ውስጥ መግባት ከፈለገች ሻስቱፒ አደኔን እንዴት ነው ያስገባችኝ? እንትን ፕራይቬት ኖርማሊ አሁን ዌብሳይትሽ ሬዲ ነው አይደለ? ዌብሳይትሽ ላይ ከተመዘገበች ግን ፍሪ ግሩፕ አለ ፔድ ያልሆነ ማለት ነው። እዛ ግሩፕ ላይ ግን ኢንቫይት ማድረግ ራሷ ጆይን አወር ፍሪ ግሩፕ የሚለውን ክሊክ ስታደርግ ያ በተን ካለ አንቺ ጋር ከሌለ ግን ኢንቫይት ታደርጊያታለሽ። እዛ ግሩፕ ላይ እንድትገቢ ማድረግ እንችላለን አንቺ። ከዛ በኋላ እዛ ግሩፕ ላይ ከገባሽ በኋላ ኢንቫይት ብታደርጊያት የነፃውን ግሩፕ አክሰስ ማድረግ ትችላለች። ግን ሜል ግሩፑን ግን $149 ያልከፈለ ሰው መግባት አይችልም። ነው ያኔን አይደለም ይሄኛውን የነፃውን ነው የምትይው? እዛ የነፃው ላይ መግባት ትችላለች። ዞን ሊቲንግ ዌብሳይትሽ ላይ ሬጂስተር ታድርግና ከዛ ዌብሳይቴን በቃ የፌስቡክ አካውንቷን ላኪላት ለሷ አድዬ ኢንቫይት ታደርጋታለች። ኦኬ እሺ ቴንክ ዩ።
ችግር የለም የኔ እናት። እሺ ማሪ አይ ቲንክ ጥሩ ወርቅዬ መታለች ላስገባት። I don't understand any word. Can we get interpretation, please? Benson, if you are still there, just go to the bio section. You can get the website over there, and then you need to sign up in order to get the information about online business. It's all in English. So just register and get the information. If you have any question, reach out to me. You can get my website, and also when you sign up, you can get my business email. In addition to that, you can also get my personal profile. You can send a friend request, and you can communicate each other with Messenger. Okay? እሺ ኦቨርካም እንዴት አደረግሽ ነው አይደለ? የኦንላይን ቢዝነስ ፍርሃቴን ኦቨርካም ያደረኩት ያው ሁላችሁም እናንተ ታውቃላችሁ፣ ግን ለአንቺ ቤተሰቦች ማውቂያው ነገር ማለት እንደኔ በጣም ብዙ ሰው አለ ብዬ ነው የማስበው። ያው ፍርሃቴ የነበረው ስኪሉ ስለሌለኝ የኮምፒውተሩ ምንም ነገር እውቀቱ ስለሌለኝ በቃ የዲጂታል ቢዝነስ ምናምን ሲባል ስክሮል ነበር የማደርገው። በቃ ለኔ አይደለም፣ እኔ ኮምፒውተርም አልችልም፣ ስኪሉም የለኝም፣ እውቀቱም የለኝም። ይሄ ነገር ለተማሪዎች የአይቲ ግራጁዌት ላደረጉ በጣም በዚህ ነገር ማስተር ላደረጉ ነገር ነው እንጂ ለኔ ስለማይሆን በቃ አይሆንም ብዬ በቃ ኮምፕሊትሊ ዘግቼዋለሁ እሱን ነገር። ነርሷ ማለት ነው እንግዲህ እንደዚህ ያለችው አሜሪካን ሀገር ነርስ የሆነችው ልጅ ማለት ነው። እና ያው እናንተ እንደዚህ ወጣችሁ እንትን ስታደርጉ አይኔን አገኘኋት፣ አይኔን አየሁ። ምንም አይነት የኮምፒውተር ስኪል አያስፈልግም። ኮምፒውተር ቤዝድ የሆነ ትሬኒንግ እንሰጣለን፣ ኮች አለ፣ ሜንተር አለ ሲባል ሜንተር እና ኮች ካለ ደግሞ በቃ አንዳንድ የሚጠፋብኝ ነገር ካለ ጋይድ ያደርጉኛል። ይሄ በጣም ጥሩ ነገር ነው አልኩኝ። ያው የኔ በጣም ዲሲሽን ምናምን አንደኛ ነኝ። ምንም በቃ አልፈራም ማለት እሞክራለሁ። እንደምወድቅ ማውቄ ነው ስገባ ማለት ይሄን ከወደኩኝ ምን እነሳለሁ ብዬ ሁሌ ምናምን ለቤተሰብ ለእህቶቼ ለምናምን ብዙ ጊዜ አልናገርም። ምክንያቱም ደግሞ ምን ልጀምር ነው ምናምን ስለሚሉ ማለት ነው። እና እሱን ነገር አልፈራሁትም። ያው የምፈራው የነበረው ኮምፒውተር ስኪሉ ምናምን ስለሌለኝ ይሄ እዚህ ጋር ነበረ ፍርሃቴ። ከዛ ግን $149 ከፍዬ ሳይ ኢንቨስት አድርጌ የምገባው ራሱ እኔ በጣም የምፈልገው ነገር ነው የነበረው። በቃና ሰርፕራይዝ ነው የሆንኩት። እኔ ራሴ የምፈልገውን ነገር ላይፍ ታይም የምጠቀምበትን ነገር ይሄ በነፃ ነገር እንዳገኘሁት ነው የመሰለኝ። ከዛ የገባሁኝ ፕራይቬት ፌስቡኩን ደግሞ ሳይ እያንዳንዱ በሰሜን በደቡብ በምስራቅ በምዕራብ ያለው ህዝብ በአለም ላይ ያለው ግሎባሊ እዛ ውስጥ በተለያየ አይነት ቋንቋ ያወራ የሚሰራውን ነገር ሳይ ደግሞ ይሄ በቃ ትልቅ ነገር ነው አልኩኝ። እንደገና ማስተር ማይንድ ክላስ ደግሞ እንዳንተን ሁሉም ሰው በቃ ላይ አንድ አይነት የሚመሳሰል ሰው የኔን እድገት የሚፈልግ የኔን መለወጥ የኔን ትልቅ መሆን የሚፈልግ ሰዎች ጋር ማግኘት በጣም ቀላል አይደለም። ይሄ ደግሞ ለኔ ትልቅ ነገር ነበረ። በቃ በአንድ ጊዜ ነው ከፍርሃቴ የወጣሁት። በቃ ከገባሁኝ በኋላ ደግሞ የራሴን ኤክስፕሬስ እያደረግኩኝ ያው ሚዲያው ላይ ለመውጣት ሚዲያው ላይ ደግሞ ምንድነው እንትን ያደረገኝ አንዳንድ እንዴ ያንቀጠቀጡ ጌጣቸውን እንትን እያሉ እየወጡ እነዚህ ታዩ ሆነ ይቅርታ እንደዚህ አይነት ላንጉጅ በመጠቀሜ በጣም ይቅርታ። ግን በጣም የሚያሳፍር ነገር ይዘው ወደ ሚዲያ ሲወጡ ምንም ነገር በቃ ትንሽ እንኳን እፍረት የሚባል ነገር ያልተሰማቸው ይሄን የመሰለ ክቡር የሆነውን ነገር ይዤ መውጣት ምንድነው በቃ እንደውም ይሄ ያስከብራል እንጂ አያስንቅም ብዬ አንዳንድ ጊዜ የሆነ በቃ ወደኋላ ሊጎትተኝ ሲል እነዛም ትከሽ ለነውር እየተጠቀሙበት እንዴት ያቅተኛል። እውነት ነው። በቃ ልክ እነሱን ወደ እኔ ያመጣና እንዴ እሷ እንደዚህ እያደረገች አንቺ ምንድነው ምን በቃ ሂጂ እሺ ልዬ ራሴ ጋር በእንደዚህ ኮንፊደንሴን ቢውልድ እያደረግኩኝ ነው ያለሁት። በቃ በተረፈ ግን ምንም ነገር አልፈራሁም። ስጀምር ያው የሆነ ነገር ከተጀመረ መውደቅ እንዳለ አውቄ ሁሉ ጊዜ ምንም ነገር ምክንያቱም የሆነ ነገር ተምሬ እየመጣሁኝ ነው። የሆነ ነገር ጀምርና በቃ ሰዎች ያላዩትን ስላየሁኝ እንደገና ያንን ነገር የሆነ ቦታ ላይ ሰክሰስፉል እንደሆነ አውቀዋለሁ።
ስለዚህ አሁን በቃ ዋናውን ቦታ አግኝቼዋለሁ። ከአሁን በኋላ እንኳን ሌላ ነገር ምናምን መጀመር አይመስለኝም። ቢኮዝ እዚህ ጋር ቢልድ እያደረግኩኝ ነው። I'm going to be successful, I'm going to make it እያልኩኝ ነው። እግዚአብሔር የተመሰገነ ይሁን። እየሰራሁኝ ነው ደስ ብሎኝ። ጎበስ በጣም ነው ደስ የሚለው። እንደዚህ አይነቱን ታሪክ ነው መስማት የምንፈልገው። በቃ የእውነት ፈላጊና ተፈላጊ የሚገናኙበትን ኢንቫይሮንመንት ማግኘታችን የእውነት ነው የሚያስደስተው። እውነት እያወራብን ቆይ በጣም ደስ ይለኝ ነበር፣ ግን ሰዓታችን ገሰገሰ። አይንዬ ወዳንቺ ልምጣና ከዛ ሚናዬ ተናግራ እንጨርሳለን ማለት ነው። አይንዬ እንግዲህ ከፈሪዎች ውስጥ አንዷ ስለነበረች አሁን ፍርሃቷን አስወግዳ ታሪክ እየሰራች እንዴት አድርገሽ ትንዳሽ እስኪ ንገሪ። እንዴት ናችሁ? አመሰግናለሁ እስኩዬ። ያው እኔ እንደምታውቂኝ ፈሪ ነኝ፣ መናገር አልችልም። ግን ፍርሃቴን ያው በተማርኩት መሰረት አፕላይ በማድረግ ነው ፍርሃቴን በብዛት ያዳበርኩትና ደግሞ ደፍሬ በወጣ ደግሞ ምንም ነገር እንደማልሆን ሌሎችን እያየሁኝ ራሴው እየደፈርኩኝ መጣሁኝና ይሄ ነው እንግዲህ ፍርሃቴን ዋናው ያስወገድኩበት ምክንያት። ሰዎች ይፈራሉ፣ ትክክል ያለነው ጊዜው ራሱ ብዙ ነገር የሚያስፈሩ ነገሮች አሉ፣ ስካም አለ፣ ምን አለ። ግን ያ ሁሉ ነገር ደግሞ እንዴት አድርገን የምንፈልገው ነገር በራሳችን ሪሰርች ማድረግ። በአሁኑ ሰዓት ብዙ ነገር አለ፣ የሚያውቁ ሰዎችን መጠየቅ፣ ጉግል ማድረግ፣ ዩቲዩብ ላይ ሄዶ ማየት፣ ብዙ ነገሮች አሉና እነዚህን በማድረግ ደግሞ ፍርሃትን ማስወገድ ይቻላል። የኔ አሁን ባለፈው ሳምንት ባየር የሚገርምሽ ከ6 ወር በፊት ነው የምንተዋወቀው። ይደውላል፣ ይጠይቀኛል ስለ ሁኔታው። ኦኬ አንድ ቀን ከእናንተ ጋር አብሬ እሰራለሁ ይላል። ኦኬ ይደውላል፣ ሁኔታውን ያያል፣ ቲክታክ ላይ ይመጣል፣ ፌስቡክ ላይ ይመጣል። በቃ እንደዚህ እያለ ነው። መጨረሻ ላይ ነው ገባሽ በቃ አሁን ወስኛለሁ ልገዛ ብሎ መጥቶ እንግዲህ ፈርስት ስቴፕ ወስዶ እየገዛው ማለት ነውና እንደዚህ ያሉ ሰዎች እንግዲህ አይ ሆፕ እንግዲህ ዲስትሪቢዩተር ይሆናል ብዬ ጠብቃለሁኝ። ግን ፍርሃት ደግሞ ያው በራሳቸው ነው እንግዲህ የራሱ ሪሰርች አድርጓል። አሁንም ብዙ ነገር ማየት ፈልጋለሁ ብሏል። ማየት ይችላል፣ እኛ እናስገድድም። ግን እንዴት ነው አሁን ከጀርባ ሆነውም ያሉ ሰዎች ብዙ ነገር የሚያስፈራ ነገር ሊኖር ይችላል። የራሳቸው ሪሰርች ያደርጉ እና የራሳቸው ውሳኔ ያደርጉ ላለው አመሰግናለሁ። በጣም እናመሰግናለን አይንዬ። ልክ ነው። በቃ በራስ ኮንፊደንስ በደንብ ሪሰርች በማድረግ እንጂ ጀስት ዝም ብሎ ኦቨርናይት አቮይድ ማድረግ አይቻልም። ፍርሃት ኖርማል ነው፣ ናቹራል ነው። ምንም አልፈራም የሚል ሰው ነው የሚያስፈራኝ እኔ እንጂ ፈራለሁ ካለ ሰው በቃ there is something ማለት ነው ሪሰርች ማድረግ የሚፈልገው ነገር። ግን ያንን ባለማድረግም በፍርሃት ውስጥ ተውጦ መቅረት ነው ብዙ ነገሮች ያስቀርብናል እና ነው እንግዲህ የግድ ፍርሃታችን አስወግደን ግን የተወሰነ ነገር ተምረን ራሳችን ሪዋርድ ማድረግ ያለብን ማለት ነው። እና እጅግ በጣም እናመሰግናለን ሀንዬ። ሚናዬ እንግዲህ ፋይናል ወርድሽን ንገሪንና እንሄዱ እየቀቀባል። አይ ልል ያልኩትን አልሻ ያውንም ፈሪ ነኝ እኔ ልናገር ያልኩትን ተናገርሽብኝና መልዬ ልናገር። አይ እኔ አሁንም ፈሪ ነኝ ማለት እኔ ማለት አዎ አይ መስቲል እፈራለሁኝ። ለምን? ምክንያቱም ዓለም እየተቀየረ ነው። ነምበር 1 ነምበር 2 መጀመሪያ ስመጣ እኔ የፈራሁት የነበረው ያው ሃይማኖቴን ዋጋም ሰጣቸውን ሶሻሊ ያለኝን ነገር ከዛ ከመንግስት ጋር ያለኝን ሪሌሽንሺፕ በትምህርት ቤት ያሳለፍኳትን መከራ ስለማውቃት እነዛን ነገሮች ይነካብኛል ወይ የኔንም የቤተሰቦቼንም የሚል ፍርሃት ነው የነበረብኝ። ስለዚህ እሱን ብዙዎቻችን የሚያሰጋን ነገር ስለሆነ ኮመን ፍርሃት ነውና እሱን እኔ እንትን ያለልኝ አንደኛ የቀረበልኝን ኢንፎርሜሽን ይዤ የራሴን ሪሰርች ማድረጌ ነው። ሁለተኛ የሚቀጥለውን ስቴፕ ለመውሰድ ፈቃደኛ ሆኜ ምክንያቱም መረጃ ኃይል ነው ስለሚባል ያንን ለሚገባው ሰው ትክክለኛው ሰው ነው የጠየቁት ማለት ነው። ስለዚህ በጥያቄዎቼ የተሰጠኝ መልስ ይዤ ደግሞ ይሄን ደግሞ እዚህ ጋር ይሄንን ደግመሽ ብታዩ የተባልኩትን ነገር ኮንፈርም ማድረግ ነበረብኝ ወደ ውሳኔ ከመውጣቴ በፊት ማለት ነው። ስለዚህ አሁን እኔ ሰክሰስፉል ያደርገኛል ወይ አያደርገኝም ምናምን እነሱ አልነበረም የሚያሳስበኝ። ለምን ፕሩቭን የሆነ ሲስተም ከሪዛልት ጋር አይቻለሁ። ስለዚህ የኔ የሚጠበቅብኝ የምሰራበት ኢንቲቲ ወይም እንትኑ ካምፓኒው አለ ወይ፣ የት ነው የሚገኘው፣ ከምን ጋር ነው የምሰራው፣
ምንድነው የምሰራው የሚሉትን ነገሮች ማወቅ ነው። ለምን እኔ ምንም ነገር ነግጄ ስለማላቅ አሁን ደግሞ ከንግድም በእንትን በአካል እንደዚህ ዳሽሼ የሆነ ቦታ ጋር ሄጄ ማረገው ሳይሆን ኦንላይን ላይ የነበረ ነገር ስለሆነ ደግሞ ሌላ ነገር የሚጠበቅብኝ እንዳለ ያገኘሁት ኢንፎርሜሽኑን በማስታወቂያ ስለሆነ እኔ ያንን ሰው ሆናለሁ ወይ የሚል ፍርሃት ነው የነበረኝ። አይ መፍራት የለብሽም ትሬኒንግ እንሰጥሻለን ሲባል ትምህርት የማይቀይረው ነገር የለም። በቃ ማለት እኔ ማምነው ሊደርስ አር እና ቦርን እኔ ሊደርስ አር ሜድ ብዬ ነው ማስበው። ስለዚህ እኔ ለራሴ እድል ከሰጠውኝ አይም ጎይንግ ቱ ቢ ሊደር በማረገው ነገር ለራሴ በደንብ ትክክለኛ መሪ ለመሆን የሚጠበቁብኝን ስቴፖች ይዤ እመጣለሁ ብዬ ስለወሰንኩኝ ነው ጆይን ያደረኩት ማለት ነው። ኦን ዘ ፕሮሰስ ግን ሁሌም ቢሆን ሰዎች በእውነት ደፋርና ደፋር ከሆኑ በጣም ትልቅ ችግር አለ ማለት ነው። ከዚህ ወርገነቢ ሚሲን ብዙ ነገር ማለት ነው። ግን ሁሉ ጊዜም ቢሆን በተጠንቀቅ ያለ ለማደግ ለመቀየር ሁሉ ጊዜ ኮንሲስተንሲ የሆነ ኖሌጅ ለማግኘት የሚጠርሰው ጉድለት እንዳለው እያመነ የሚሄድ ሰው ነው ብዬ ነው የማስበው። እና አውቄ በቅቻለሁ ካልኩኝ ያው ጠቅልዬ ወደሆነ ነገር መግባት ነው ያለብኝ። ስለዚህ ስቲል ፍርሃት አለብኝ ኦፍ ኮርስ። እሱ ደግሞ ምን ያደርገኛል ጠንቃቃና የሚያጠና የሚማር ሰው የሚማረውን ደግሞ የተማርኩትን ደግሞ ለእርግጠኛ እንደሆንኩኝ ማረጋግጠው ለሌላ ሰው ደግሞ በማስተማር። ስለዚህ በዛ ምን እያረኩኝ ሄዳለሁ ፍርሃቴን እየቀረፍኩ ሄዳለሁኝ። እና ፍርሃት ላይ ያላችሁ ሰዎች በጣም ኖርማል ነገር ነው የሆናችሁት። ኮንግራጁሌሽንስ። ለምን you have a lot to learn ማለት ነው። ስለዚህ ለመማር ሚዲያ የተዘጋጀበትን እንትን ላይ ትመጣላችሁ። ከዛ እውቀት ዴቨሎፕ ታደርጋላችሁ። ከዛ የምትፈልጉትን ነገር ሰክሰስፉል ወደሚሆነው ጆርኒ ትገባላችሁ። እና እኔ ከተመልካችነት ትልቁ ለውጥ የሚያመጣው ወደ አክሽን መሄድ ነው። በቃ what's in it for me ብሎ የሚጠይቅ ሰው ነው ሁሉ ጊዜም መልስ የሚያገኘው። እና እኔ በማረጋችን እንደ አይነት ነገሮችን ለራስ እድል በመስጠት ያልቀየርነው ምን አለ? እኔ ማላውቀውን ካሽ ሬጂስተር ሰርቻለሁ ማለት ያልተማርኩበትን ፕሮፌሽናል የሌለኝን ሬስቶራንት አስተናግቻለሁ፣ ጋዝ ስቴሽን ሸጫለሁ። ከዛ ደግሞ የማላውቀው ሆስፒታል ሄጄ ሰርቻለሁ። የሰው ቤት አይበረበርም። መጀመሪያ ትሬኒንግ ያስፈልገኛል። ትሬኒንግ ብቻ ምን ያመጣል ማለት ነው በሰው ልጅ ህይወት ውስጥ ለውጥ ማለት ነው። ስለዚህ በመማር የማይቀየር ነገር ስለሌለ ኑ አብረን እንማር፣ እየተማርን እንደግ እላለሁኝ። ይሄንን ኢንቪቴሽን ለማቀርበው ለተመልካቾቻችን እና ስለፈራችሁ እንኳን ደስ አላችሁ። ቢካዝ you're going to take care of ይሄንን ፍርሃታችሁን ብዬ በእርግጠኝነት እናገራለሁ። ለምን ብዙ ሰዎች በጣም የፈሩና በጣም ጠርጣራ የሆኑ ሰዎች ናቸው መጥተው ሰክሰስፉል የሆኑት። አውቃለሁ ብለው የመጡ ሰዎች አሁን የሉም። አውቃለን ብለው የመጡ ሰዎች የሉም ማለት የሉም ስልሽ ቢዝነስ ፕላትፎርሙ ላይ የሉም። አሁን ለምን ሁሉን ነገር ስላወቁ ይሄኛውንም እናውቀዋለን ብለው ስለመጡ አልተረፉም። ስለዚህ የፈሩ ሰዎች ብቻ ነው የቀጠሉት። እኔ በዚህ ነው ማረጋግጥላችሁ። እና ለምን የፈራ ሰው ሁሉ ጊዜ ስራ ስለሚሰራ ያስባለኝ። ከዛ አንፃር ኑ እንስራ፣ ኑ እንደግ፣ ኑ ደግሞ ያለውን ነገር ለራሳችሁ ወስኑ ብዬ ኢንቫይት አደርጋለሁ። አመሰግናለሁ። ቴንክ ዩ ሶ ማች ሚናዬ፣ እጅግ በጣም እናመሰግናለን። እንግዲህ ፍርሃትን ኦቨርካም ማድረግ የሚቻለው እንደውም በሂደት ነው አለቻችሁ። እንግዲህ ሚናዬ ደግሞ የቆየን ኦቨርናይት እንደማይደረግ እናውቀዋለን። ኖሌጅ ይፈልጋል፣ በደንብ ፐርሲስት አድርጎ መስራት ይፈልጋል። እሷ ደግሞ እንደውም በቃ ሊወገድም እንዲህ በቀላሉ አይችልም። ስለዚህ በሂደት ያለ ነገር ከሆነ ሁልጊዜ ፍርሃት ውስጥ እንዳንገባ የሚያደርገንን ኖሌጅ ለማግኘት ደግሞ ፈቃደኞች መሆን መቻል አለብን ማለት ነው። እና ለማንኛውም የዛሬ ሴሽናችን በዚህ ያልቃል። ሌላ የዙም ሚቲንግ ከፍቻለሁ። እንግዲህ ሚቲንግ አለን። ለማንኛውም እንግዲህ በኦንላይኑ ስፔስ ላይ ስራ መስራት የምትፈልጉ ሰዎች ቢአክሽን ቴከርስ ለመማር ለማወቅ፣ ከዛ በኋላ ገንዘባችሁን ኢንቨስት ከማድረጋችሁ በፊት ደግሞ በደንብ ጊዜ ሰጥታችሁ ሪሰርች አድርጉ። ከዛ በኋላ ግን ያሉባችሁን ፍርሃቶችን ለማስወገድ የሚያስችላችሁ ፕሮቫይድ የሚደረገውን ነገርና ምን ብትሰሩ ምን መቀየር እንደምትችሉ በደንብ መረዳት ነው። እና የራሳችሁን ፖቴንሻል ሊሚት አታድርጉት። አንሊሚትድ የሆኑ ሪሶርሶች እንዳሉ ይታወቃል። አንሊሚትድ የሆነ ፖቴንሻል አለው የሰው ልጅ በአጠቃላይ የተሰጠው አእምሮ እጅግ ምጡቅ ስለሆነ ማለት ነው ከተጠቀመበት። ስለዚህ ከዛ አንፃር መስራት የምንችልባቸው አብረን ማደግ የምንችልባቸው ፕላትፎርሞች ላይ አብረን ተያይዘን እንዳናድግ ንቅ አድርጎ የያዘን ትልቁ ነገር ምንድነው? በአብዛኛው ከላይ የምንሰማቸው ወሬዎች
በፍርሃት እንድንዋጥ ስለሚያደርጉ ማለት ነው። ሁሉም ነገር አንድ ነው ብላችሁ ብታስቡ ከሆነ ስህተት ነው። ሁሉም የኦንላይን ቢዝነስ ኦፖርቹኒቲዎች እስካሞች አይደሉም። እንዳልሆኑ ማሳያው ደግሞ እኔ 5 ዓመት ተኩል የሰራሁበትን ካምፓኒ አልቀየርኩኝም። ፎር ጉድም ልሰራበት የወሰንኩበት ካምፓኒ ነው። ለምን አንድም ቀን ስካም ሲያደርግ አግኝቼ ስለማላቅ ማለት ነው። the only thing ሰዎች መተው ኤፈርት ማድረግ እስካልቻሉ ድረስ ሪዛልት ላያመጡ ይችላሉ እንጂ መቼም ቢሆን ሰዎችን ስካም ሲያደርግ አይቻላል። ስለዚህ ኤፈርት አድርገን ሪዛልት ማምጣት የምንችልባቸው ሲስተሞችን ለማጥናት ከሬጁ እንዲኖራችሁ ማለት ነው። ዛሬ የነበሩት ልጆች ሁሉ ታግ አደርግላችኋለሁ። ሳይን አፕ ጌት ኢንፎርሜሽን ኮሜንት ሴክሽኑ ላይ ዌብሳይት አስቀምጣለሁ። ሳይን አፕ አድርጉ፣ መረጃ አገኙ፣ ከምትፈልጓቸው ሰዎች ጋር ኮኔክት አድርጉ። ይሄ ዊክሊ የምናዘጋጀው ሴሽን አላማው ብዙ ሰዎችን ሚት ማድረግ እንድትችሉ፣ ብዙ ሰዎች ፍርሃታቸውን አስወግደው መስራት እየቻሉት ለራሳቸው እድል እንደሰጡ ራሳቸውን ለእድል ለመስጠት ለራሳቸው ፈቃደኛ ስለሆኑ ነው እንጂ እንዲሁ ዝም ብለን መተን በምናደርገው ዲስከሽን የምንቀይረው ማይንድ ሴት የለም። ራሳችን ግን ዊሊንግ ሆናችሁ ግን አንድ ስቴፕ እየተራመዳችሁ ከሄዳችሁ ግን የምታገኙትን መረጃ ማግኘት፣ ፈንድ በሚደረግ ገንዘብ ማጥናት፣ የቢዝነስ ኮሚኒቲውን ጆይን ማድረግ፣ ምን አይነት ሰዎች እንደሚሰሩ ማየት፣ ምን አይነት ስኪል እየጠየቀን እንደሆነ ሴንቸሪውን መረዳት፣ ከዛ ነው የሚጀምረው እድገት እና ይሄን በማድረግ ራሳችሁን ሪዋርድ አድርጉላለሁ። እንግዲህ የተባረከ ጊዜ ይሁንላችሁ። መልካም ምሽት። ሳምንት በሌላ ፕሮግራም እንገናኛለን። ሐሙስን በሚኖረን ዲስከሽን እንገናኛለን። ሰላም። አመሰግናለሁ ሁላችሁም።